የመደመር መንግስት የኢትዮጵያ ኢኮኖሚ ዋና የኢኮኖሚ ምሰሶ እንዲሆኑ ከመረጣቸው ዘርፎች አንዱ የሆነው የማዕድን ዘርፉ ላይ የተሰራ ባለው ስራ ተጨባጭ ውጤት ተገኝቷል። ውጤቱ በውጭ ምንዛሬ ግኝት ለኢንዱስትሪዎች ግብአት ከውጭ በከፍተኛ የውጭ ምንዛሬ ገቡ የነበሩ ግብአቶችን ማስቀረት የተለያዩ ማዕድናት ላይ እሴት ጨምሮ ለገበያ በማቅረብ ላይ የተገኙ ናቸው። ይህ እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው ላይ በግልጽ እንዳስቀመጡት የማይበገር የአምራች ኢንዱስትሪ ልማት ቀጣይነት እንዲኖረው የጥሬ እቃ ግብአት ሳይቆራረጥ መቀጠል እንዳለበት አስቀምጠዋል። ለዚህ ከውጭ ከማስገባት ይልቅ በሀገር ውስጥ ማምረትና ማቅረብ እጅግ ችግር ፈቺ መሆኑን በግልጽ አስቀምጠዋል። በዚህ በኩል እስካሁን በተሰራውና በተገኘው ውጤት ተጨማሪ ማብራሪያ እንዲሰጡን የኢትዮጵያ ማዕድን ኮርፖሬሽን የማዕድን ኦፕሬሽን ዘርፍ ምክትል ስራ አስፈጻሚ የሆኑትን ተመስገን ካሳሁንን እዚህ ስቱዲዮ ጋብዘናቸዋል። አቶ ተመስገን እንኳን ደህና መጡ። እሺ ተመልካቾች፣ በዚህ ጉዳይ ላይ መለስ ብለን ከእንግዳይ ጋር ቆይታ እናደርጋለን። መልእክት ተከታትለን እንመለሳለን። ኢምፖርት ሰብስቲዩት እናርግ ብለን በዚህ አመት ክሎዝ ቱ 5 ቢሊዮን ዶላር ኢትዮጵያ ከዚህ ቀደም ከውጭ የምታስገባቸውን የኢንዱስትሪያል ፕሮዳክትስ በሀገር ውስጥ ማምረት ትችላለች። ለምሳሌ ሴራሚክ ድንጋይ አንሸከምም ብለን ኢንተርቪን አድርገን አንድ ሳይሆን 2 ፋብሪካዎች አልቀዋል። አንዱ ተመርቋል፣ አንዱ በቅርቡ ይመረቃል። ሲሚንቶ ላይ፣ መስታወት ላይ፣ ብረት ላይ ሰፋፊ ስራ ተሰርቷል። በኢንዱስትሪ ሴክተር ውስጥ የሚታይ ራሱን ችሎ ደግሞ አንከር የሆነው ማዕድን ብንወስድ በዚህ ዓመት ብቻ 24% አድጓል። ማኒፋክቸሪንግ 20.3% አድጓል። በሲሚንቶ ለሚ ከመጣ በኋላ የነበሩት ኢንሃንስ ካደረገን በኋላ በዚህ ዓመት 16% በምርት እድገት አለ። በኢነርጂ አጠቃቀም በዚህ ሴክተር ብቻ 23% እድገት አለ። ኢንዱስትሪ ለአጠቃላይ የመጣውን ውጤት እንዴት እናስጠብቀው? የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። በዚህ ዓመት አጠቃላይ ኢንዱስትሪዎች 12.7% እድገት ይጠበቃል። ይሄ እድገት ዝም ብሎ ሊመጣ አይችልም። 12.7% እድገት በአንድ ሰብ ሴክተር ላይ መምጣቱ ለረጅም ጊዜ የተሰራውን ስራ የሚያሳይ ጉዳይ ነው። ተመልካቾች መልእክትን ተከታትለናል። በዚህ የማዕድን ጉዳይን በተመለከተው ላይ የኢትዮጵያ ማዕድን ኮርፖሬሽን የማዕድን ኦፕሬሽን ዘርፍ ምክትል ስራ አስፈጻሚ ሆኖ ተመስገን ካሳሁን ቀደም ሲል እንዳስተዋወቅኳችሁ እዚህ ስቱዲዮ ናቸው የሚገኙት። ወደ ጥያቄዎቻችን ነው የማልፈው። በቀዳሚነት ለኢንዱስትሪዎች ግብአት የሚሆኑ ማዕድኖችን አምርቶ በማቅረብ ላይ እየተሰሩ ስላለው ስራ ከማንሳት እንጀምር። እንግዲህ ያው የኢትዮጵያ ማዕድን ኮርፖሬሽን የመንግስት ልማት ድርጅት ሆኖ ተጠሪነቱ ለኢትዮጵያ ኢንቨስትመንት ሆልዲንግ የሆነ ነው። እንግዲህ ይሄ መስሪያ ቤት ይሄ ኮርፖሬሽን ሲቋቋም ዋና አላማው በኢትዮጵያ ውስጥ ያሉትን ማዕድናቶችን በማጣት በመፈለግ ማምረት ነው ተልእኮው። እንግዲህ ወደ ጥያቄሽ ኖርማሊ ይሄ ድርጅት ያው ከ1942 ጀምሮ የ80 ዓመት እድሜ ያለው ድርጅት ነው። ብዙ ስራ የሰራ ለገደምቢን አጥንቶ ወደ ምርት ያስገባ ተንታለም ፋብሪካ እንደዚህ የተለያዩ ድርጅቶችን እያጠና ወደ ስራ ያስገባ ልምድ ያለው ድርጅት ነው። እንግዲህ ወደ ጥያቄሽ ስመለስ ያው የኢንዱስትሪ ግብአት ማዕድኖችን እንደሚታወቀው አብዛኛው ከውጭ ነበረ ሲገባ የነበረው። አሁን ምንድነው እየተደረገ ያለው? በኢትዮጵያ ውስጥ በማምረት የውጭ ምንዛሬን ለማስቀረት ሰፊ ስራ ነው እየተሰራ ያለው። ለምሳሌ ያክል የሲሚንቶ ግብአት ኮልን ማየት እንችላለን። ኮል አሁን በሀገር ውስጥ በማምረት በማጠብ አርጆ ዴሳ የተቋቋመውን በቅርብ ክቡር ጠቅላይ ሚኒስትር ያስመረቀውን እንደሚታወቀው በሰፊ እየተሰራ ነው። እኛም እንደ ማዕድን ኮርፖሬሽን ለሴራሚክ ግብአት የሚሆኑ ሰፊ ስራዎችን እየሰራን እንገኛለን። ለምሳሌ ያክል ካኦሊን የሚባል ፋብሪካ ሴሚ ፕሮሰስ እና ፉሊ ፕሮሰስ እያደረግን ለሴራሚክ ፋብሪካዎች እያቀረብን ነው። ለቀለም ፋብሪካዎችም
ለተለያዩ ይሄን ምርት ለሚፈልጉ ለሀገር ውስጥ እያቀረብን ነው። ይሄም ደግሞ ምንድነው ይሄ በሀገር ውስጥ በማምረት በመተካት የውጭ ምንዛሬን የማስቀረት ስራ በስፋት እየተሰራ ነው ማለት ነው። እሺ ከዚህ ጋር ተያይዞ እንግዲህ በዚህ ያሉትን ማዕድናት ኢትዮጵያ በጣም በማዕድን ሀብት ከፍተኛ አቅም እንዳላት ይታወቃልና እሴትን ጨምሮ በማቅረብ ረገድስ ምን አይነት እንቅስቃሴ እየተደረገ ይገኛል? እንግዲህ ያው ከፋብሪካ ወይ ደግሞ ከፋብሪካ ግብዓት ማዕድናት ውጪ ሌላ በስፋት እየተሰራ ያለው ምንድነው? ካሁን በፊት እንደሚታወቁ ይሄ የከበሩ ማዕድናቶች ወደ ውጭ በጥሬ ነበረ ሲላኩ የነበሩ። አሁን ግን በሀገር ውስጥ ቫልዩ አድ ማድረግ ማለት አንደኛ ያው ኳሊቲ መጨመር ነው፣ ሁለተኛ ኮስት መጨመር ስለሆነ እኛ እንደ ማዕድን ኮርፖሬሽን ትልቅ ወርክሾፕ አለን። በወርክሾፕ ውስጥ ወደ 15 የሚሆኑ የከበሩ ድንጋዮችን ላይክ ኦፓል፣ አሜቲስት፣ ጋርኔት፣ ኤሜራልድ የሚባሉ ወደ 15 የሚሆኑ ማዕድናቶችን በማምረት ቫልዩ አድ በማድረግ ከወርቅና ከብር ጋር በማጣመር ለሀገር ውስጥ በማምረት ድሮ የኛን ኦፓል ጥሬውን ወስደው እዛ ፕሮሰስ አድርገው ወደ ለኛ የሚሸጡትን አሁን የሀገር ውስጥ ፍላጎት እያሟላን ነው የምንገኘው። ይህ ማለት አንደኛ ያው የውጭ ምንዛሬ ማስቀረት ነው። ወደ ውጭም ሱቆች አሉን፣ ኤርፖርት ሱቅ አለን። እዛ የኛን ማዕድንም የከበሩ ማዕድናትንም እያስተዋወቅን ነው። ፕላስ በዶላር እየሸጥ ገቢም እየተገኘ ነው ለሀገር ማለት። ጥሩ። ቀጣይስ ይሄ ዘርፍ እንግዲህ በጣም ብዙ አቅም ኢትዮጵያ እንዳላት ይታወቃልና ይበልጥ አሁን ከተሰራው ይበልጥ ለመስራት ገቢ ለማግኘት ምንድነው እቅዳችሁ? በቀጣይ ምን ለመስራት ታስቧል? እንግዲህ በቀጣይ ስፔሻሊ ያው ማዕድን ላይ የሀገራችን ኢኮኖሚክ ትራንስፎርሜሽን ተብሎ ከታቀዱ 5 ፒላሮች ውስጥ አንዱ ማዕድን ነው። ከዚህ ላይ ደግሞ ክቡር ጠቅላይ ሚኒስቴራችን በቀደም እንደገለጹት ስፔሻሊ ወርቅ ላይ በስፋት እየተሰራ ነው ያለው። ካሁን በፊት ከነበረው ኢቭን በ27 አመት የተሰራው ድምር ወደ 3.5 አሁን በአንድ አመት እንኳን ወደ 5.5 ቢሊዮን ዶላር ነው የተገኘው። ይሄ እንግዲህ ብዙ ትኩረት ተሰጥቶታል ማለት ነው በመንግስትም። እኛም ደግሞ እዚህ ላይ ብዙ ትኩረት አድርገን እየሰራን ነው። ለምሳሌ ያክል ካሁን በፊት ያልሰራን ማለት በስፋት ያልሰራነውን አሁን በተለያየ ክልሎች በስፋት ወርቅ እያመረትን ነው የምንገኘው። በተጨማሪም ደግሞ ፊቸር አሁን የታቀደውን እቅድ ለመደገፍ ስፔሻሊ ወደ ፋብሪካ አሁን ያለው ፕሌሰር ጎልድ ወደ ፕራይመሪ ወይ ደግሞ ወደ ፋብሪካ መሸጋገር ስላለበት ወደ ዲማ አካባቢ መሬት ወስደን ዘንድሮ ለ5ኛ አመት ለ4ኛ አመት እያጠናን ነው የምንገኘው። ይሄ ከተሳካ ወደ ፋብሪካ የማሸጋገር ስራ እየሰራን ነው ያለነው። ግን ከክልሎች ጋር በመሆን ከማህበራት ጋር በመሆን ብዙ ስራ እየሰራን ነው። በተጨማሪም ይሄ ድርጅት ምንድነው የማማከር ስራ ይሰራል። ኢቭን ላብራቶሪ ሰፊ ላብራቶሪ በአመት አሁን በዚህ አመት እስከ 20 ሺህ ናሙና የሰራ ሂውጅ የሆነ ላብራቶሪ ነው ያለው። ያው ወርቅ ከመመረቱ በፊት ማዕድን ከመመረቱ በፊት ምን አይነት ፖቴንሻል አለ የሚለው መጠናት ስላለበት ብዙ የውጭ ባለሀብቶችም የሀገር ውስጥ ባለሀብቶችም ወደ ስራ ከመግባታቸው በፊት ናሙናቸውን ወደኛ ስለሚያመጡ ወደ ላብራቶሪ ይሄንን ውጤቱን እየነገር ጓሄድ እያልን ወይ ደግሞ ፖቴንሻል የለውም እያል እኛ በምንሰጠው ፊድባክ ነው ሌሎቹም እየሰሩ ያሉትና ወደፊትም ይሄን አጠናክረን በላብራቶሪ በማማከር ያው ልምድ ያለው 30-40 አመት የሰራ ባለሙያ ያለበት ድርጅት ስለሆነ በማማከር ኤክስፕሎሬሽን በመስራት ላብራቶሪ ስራ በመስራት ቴክኖሎጂም ምን አይነት ቴክኖሎጂ የትኛው ጋር መስራት እንዳለባቸው ኢቭን ያመራረት ዘዴውን ውጤታማ ሪከቨሪ ባለው ሎስ በሌለው መልኩ እንዲያመርቱ የማማከር ስራም እንሰራለን ማለት ነው።
መልካም በጣም እናመሰግናለን። የኢትዮጵያ ማዕድን ኮርፖሬሽን የማዕድን ኦፕሬሽን ዘርፍ ምክትል ስራ አስፈጻሚ አቶ ተመስገን ካሳሁን ስቱዲዮ ተገኝተው ለሰጡን ማብራሪያ አመሰግናለሁ። መልካም ቀን ይሁንልዎት። አመሰግናለሁ።